ኖቬምበር ወር ወደ አፖሎ በመብረር ወደ አማዞን የሚያደርጉትን ጉዞ በይፋ ይጀምራሉ። ካርል ወደ ጫካው ጥልቅ እየመራቸው ሳለ ምንም እንኳን የጎሳው አባላት በድንጋይ ዘመን የሚኖሩ ቢመስሉ በእውነቱ ከዘመናዊ ሰው እጅግ የራቁ መሆናቸውን የራሱን አመለካከት ያካፍላቸዋል። ካርል የሚመጣውን ዝናብ በትክክል የተነበየ ሲሆን ስለ ጫካው ሁሉንም ነገር እንደሚያውቅ ይነግራቸዋል። ጉዟቸውን በመቀጠል ቡድኑ ካርልን ከዓይናቸው ያጡታል። ይህም ማርከስን ያበሳጨዋል። ነገር ግን ብዙም ሳይቆይ በወንዙ ዳርቻ ላይ በሌላኛው በኩል የሰዎች ሰፈራ በማየት ከእሱ ጋር መልሰው ይገናኛሉ። አርሴማስ መንደር ሲደርሱ ካርል በመንደሩ ነዋሪዎች ሞቅ ያለ አቀባበል ይደረግለታል። ቡድኑ እዚያው በመስፈር ከነዋሪዎቹ ጋር በመገናኘት በቆይታቸው ይደሰታሉ። ከጥቂት ቀናት በኋላ ጉዟቸውን ሲቀጥሉ ቡድኑ በወንዙ ውስጥ የወርቅ ፍንጮችን እና የሚያዩትን ሁሉ የሚሸፍኑ ስፍር ቁጥር የሌላቸው ቢራቢሮዎችን ጨምሮ የአማዞን የዝናብ ደንን ውበት ያገኛሉ። ወደ ጫካው ጠልቀው በመግባት ካርል አንድ ዝንጀሮ ተኩሶ በመምታት በእሳቱ ላይ ከጠበሰው በኋላ ያቀርብላቸዋል። ኬቪን እና ዮሲ ሳይወዱ በግድ ይቀምሱታል። ማርከስ ግን ምንም ለመብላት ፈቃደኛ አይሆንም። በማርከስ ከባድ የኩፍኝ እግር መቁሰል ምክንያት ከሌሎቹ ጋር አብሮ መጓዝ ስለከበደው ጉዞ ለማርከስ እየባሰበት ይሄዳል። ካርል የመጀመሪያ እርዳታ ቢሰጠውም ለሱ ግን ብዙም ሊያግዘው አልቻለም። ሁኔታው ማርከስ እያዘገያቸው በመሆኑ የተበሳጨውን ኬቪንን አሳስቦታል። እናም የሚመጣው የዝናብ ወቅት ከመግባቱ በፊት ጉዟቸውን ማጠናቀቅ እንደማይችሉ መስጋት ይጀምራል። ማርከስ የእነሱን ባህሪ ማስተዋል ይጀምራል። እናም ሸክም በመሆኑ ይቅርታ ጠየቃቸው። ዮሲ ምንም ነገር እንደማይቀየር እና እንክብካቤ እንደሚያደርጉለት ቢያረጋግጥለትም ማርከስ ግን እያደገ በመጣው የመንፈስ ጭንቀቱ ምክንያት ሌሊቱ ሙሉ እያለቀሰ ያሳልፋል። በማግስቱ ኬቪን እና ዮሲ ስለ ሁኔታው ከካርል ጋር ይወያያሉ። የተሰወረ ጎሳ ዘንድ ለመድረስ አሁንም ከ3 እስከ 4 ቀናት እንደሚቀራቸው ካወቁ በኋላ ዮሲ ወደ መንደሩ ተመልሰው የእንጨት ታንኳ በመስራት ጉዟቸውን እንዲቀጥሉ ሐሳብ ያቀርባል። ካርል በሐሳቡ አይስማማም። ይልቁንም እሱ ብቻውን ቀድሞ በመሄድ እርዳታ እንዲፈልግ ይጠይቃል። ነገር ግን ኬቪን በጫካ ውስጥ ጥሏቸው ሊጠፋ ይችላል በሚል ስጋት ሐሳቡን ውድቅ ያደርገዋል። ማርከስ ወደ እነሱ ሲመጣ ኬቪን ካርልን በመቃወም በወንዙ ለመውረድ ታንኳን ለመስራት ማቀዳቸውን ይነግረዋል። ቡድኑ በሐሳቡ ላይ አመንትቶ ከተስማማ በኋላ ከዛፍ ቅርንጫፎች ታንኳን መስራት ይጀምራሉ። ካርል ጉዟቸው ሰላማዊ እንዲሆን አንድ ላይ እንዲሆኑና የእሱን መመሪያ እንዲከተሉ ይነግራቸዋል። ታንኳው ለቡድኑ በጥሩ ሁኔታ የሚሰራ ቢመስልም ካርል ግን በዚህ ደስተኛ አይመስልም። ማዕበል የበዛበት የወንዝ ፍሰት ላይ ሲደርሱ ካርል ኬቪን ሁሉንም ነገር ለመቆጣጠር በመሞከሩ ይበሳጫል። ይህም ወደ ጭቅጭቅ ይመራቸዋል። ማዕበሉንም በጭንቅ አለፉት። ዳርቻው ላይ ከደረሱ በኋላ ካርል ከኬቪን ጋር ተጣልቶ ወደ አደን ይሄዳል። እያረፉ ሳለ ኬቪን ለዮሲ እንደነገረው ካርል መዋኘት ስለማይችል ውሃ ይፈራል። አሁን ካርል ጥሏቸው ሊሄድ ይችላል ብሎ በመስጋት ዮሲ ይከተለዋል። ነገር ግን ነብርን ለማስፈራራት ከተኮሰው የካርል ጥይት ለጥቂት ይተርፋል። በማግስቱ ጠዋት ቡድኑ በታንኳው ጉዞ ለመቀጠል ያቅዳል። ነገር ግን ካርል በታንኳ ለመሄድ አሻፈረኝ በማለት በእግሩ እንደሚጓዝ ይናገራል። ሁኔታውን እንዴት እንደሚፈቱት እያሰቡ ሳሉ ኬቪን ለዮሲ በታንኳ መሄዱ የቀለለና ምቹ ስለሆነ በእሱ መሄድ እንደሚፈልግ ይነግረዋል። ዮሲ በሐሳቡ ይስማማል። ነገር ግን ማርከስ በጥሩ የአእምሮ ሁኔታ ላይ አይደለም እና ችግር ሊፈጥርብን ይችላል በማለት እሱን ይዘውት መሄድ አይፈልጉም። ዮሲ በታንኳው የመቀጠልን ሐሳብ ሲያጋራ ማርከስ አብሯቸው ለመሄድ ያስባል። ነገር ግን ፈጥኖ ከጫካው እንደሚያስወጣቸው በመንገር ከካርል ጋር እንዲሄድ ያሳምኑታል። እቅዳቸውን በሚያጠናቅቁበት ጊዜ ካርል በማዕበሉ ውስጥ ጥንቃቄ እንዲያደርጉና ወደ ገደላማው ሸለቆ እንዳይገቡ ያስጠነቅቃቸዋል። ከዚያም ካርል ለጉዟቸው የሚበቃ ምግብ ይሰጣቸዋል። ሁለቱም ቡድኖች ተሰናብተው የየራሳቸውን መንገድ ይይዛሉ። ታንኳው በተረጋጋ ውሃ ላይ በቀስታ ሲጓዝ ኬቪን ለገና በዓል ወደ ቤቱ ለመመለስ ያለውን ምኞት ይገልጻል። ነገር ግን በድንገት ከበድ ያለ ማዕበል ያጋጥማቸዋል። ኬቪን ታንኳውን ለመቆጣጠር ቢሞክርም በአንድ ግዙፍ ድንጋይ ላይ ይጣበቃሉ። ድንጋዩን እንደተጠጋ ኬቪን ወደ ቅርብ ዳርቻ በመዋኘት ዮሲን ከዚያ ሆኖ ለመርዳት ይወስናል። ነገር ግን ምንም ነገር ሳያደርግ በፊት ታንኳው በታላቅ ማዕበል ይመታል። ዮሲም ውሃ ውስጥ ይወድቃል። ከአስፈሪ ትግል በኋላ ዮሲ ራሱን ከመስጠም አድኖ ወደ ዳርቻው ይወጣል።
እየተነሳ ኬቪንን መጥራት ጀመረ። ነገር ግን ከእሱ በጣም ርቆ እንደተወሰደና አሁን በጫካ ውስጥ ብቻውን እንደቀረ ተገነዘበ። በዛፍ ስር ዝናባማ ምሽት ካሳለፈ በኋላ የጀርባ ቦርሳው በውሃ ላይ ሲንሳፈፍ ያያል። ወዲያውም ለመያዝ ወደ ውስጥ ይገባል። አሁን ዕቃዎቹ መልሶ ስላገኘ ኬቪንን መፈለጉን ይቀጥላል። ነገር ግን ምንም ምልክት ስላላገኘ በመጨረሻ ተስፋ ይቆርጣል። ስለዚህ ለኬቪን ማስታወሻ ጽፎ ብቻውን ለመቀጠል ወሰነ። ምንም አይነት የመትረፍ ስልጠና የሌለው ዮሲ በአማዞን ጫካ ውስጥ ብቻውን ቀርቶ ራሱን ለመንከባከብ ይቸገራል። ነገር ግን የዱር ፍራፍሬዎችን እየተመገበ እና አደገኛ የጫካ ፍጥረታትን እየተከላከለ ወደፊት መጓዙን ይቀጥላል። ቀኖቹን ጥቅጥቅ ባለው ጫካ ውስጥ መንገድ በመጥረግ የሚያሳልፍ ሲሆን ሌሊቶቹን ደግሞ ወደ ከተማ ተመልሶ ጥሩ ምግብ የመመገብ ሕልም በማለም ያሳልፋል። ምንም እንኳን ቢጨነቅም አንድ ሰው ፈልጎ እስኪመጣ ድረስ ጉዞን ለመቀጠል ራሱን ያበረታቷል። ጊዜ ያለፈ ሲሄድ ብቸኝነቱ ያጠቃዋል። ዮሲም ስለ ጓደኞቹ ቅዠት ማየት ይጀምራል። ራቡ ሊቋቋመው ከሚችለው በላይ በሚሆንበት ጊዜ ዮሲ ትል ከቆዳው ውስጥ በማውጣት እና የበሰበሰ እንቁላል መመገብ ስለነበረበት ሁኔታው ከጊዜ ወደ ጊዜ እየጠነከረ ይሄዳል። በመጨረሻም በአንድ የጎሳ ፍርስራሽ ላይ ይደናቀፋል። ነገር ግን በአካባቢው ምንም አይነት የሰው ልጅ ምልክት ሊገኝ አልቻለም። ካርታውን ሲያነብ ኩሪ ፕላያ ውስጥ እንዳለ ያስባል። ቅርብ ወዳለችው ከተማ ለመድረስ አሁንም ረጅም መንገድ እንደሚቀረው ተገነዘበ። ለመቀጠል ቁርጠኛ ቢሆንም የቆሰለው እግሩ እያንዳንዱን እርምጃ የማይቻል ያደርገዋል። ዮሲ ቁስሎችን በሚመረምርበት ጊዜ የማርከስን ሕመም መረዳት ጀመረ። ቀደም ብሎ ስላልተረዳው ይቅርታ ይጠይቃል። መንገዱ ሲቀጥል ዮሲ አንዳንድ የእግር አሻራዎቹን ያያል። በአካባቢው ሌላ ሰው መኖር አለበት ብሎ በማሰብ ይደሰታል። ነገር ግን ብዙም ሳይቆይ አሻራዎቹ የራሱ መሆናቸውን እና እዚያው በዚያው እየተዘዋወረ እንዳለ ይረዳል። ከዚያም ዮሲ ከጫካው በሕይወት እንደማይወጣ በማሰብ የአእምሮ ስብራት ያጋጥመዋል። በዚያ አሰቃቂ ጉዞ በ14ኛው ቀን ዝናቡ መጣል ይጀምራል። ይህም ሁኔታውን ይበልጥ ከባድ ያደርግበታል። ዮሲ ወደ ወንዙ ተመልሶ በዛፍ ስር ያድራል። ማስታወሻ ደብተሩን አጥብቆ በመያዝ እንዲያድነውም ይጸልያል። ይህ በእንዲህ እንዳለ የደከመው ኬቪን ከዮሲ 120 ማይል ርቆ በሚገኘው ራሪናባክ ውስጥ በአንዳንድ የአካባቢው ነዋሪዎች ይገኛል። ካገገመ በኋላ ኬቪን ዮሲን ለመፈለግ ይወስናል። እንዲረዱትም የአካባቢውን ፖሊስ ያማክራል። ኬቪን ከባለስልጣናቱ ጋር በመሆን ጓደኛውን ለመፈለግ በጫካው ላይ በበረራ ይቃኛል። ዮሲ አውሮፕላኑን ቢያየው ጥቅጥቅ ባለው የዛፍ ሽፋን ምክንያት ኬቪን ሊያየው ግን አልቻለም። ዮሲም እንደገና ብቻውንና ተስፋ ቢስ ሆኖ ይቀራል። ይሁን እንጂ እውነተኛ ጓደኛ በመሆኑ ኬቪን ተስፋ አይቆርጥም። ሌላ የፍለጋ ቡድን ያደራጃል። አሁን ዝግጅቱ ወደ 3 ሳምንታት አካባቢ ስለሆነው ፖሊሱ ዮሲ ይህን ያክል ጊዜ በሕይወት ሊተርፍ የሚችልበት ምንም እድል እንደሌለ ይነግረዋል። ነገር ግን ኬቪን ጓደኛውንም እዚያ ውጭ እየጠበቀው እንደሆነ እርግጠኛ ነው። የእሱን ቁርጠኝነት ያየው ፖሊስ እጅ በመስጠት ወደ አማዞን መልሶ ሊመራው ስለሚችል ቲኮ ስለሚባል የአካባቢው ሰው ይነግረዋል። ከቲኮ ጋር ሲገናኝ ኬቪን ስለ ሁኔታው ያስረዳዋል። እሱም ዮሲን ለመፈለግ ወደ ወንዙ የላይኛው ክፍል ሊወስደው ሳይወድ በግዱ ይስማማል። ወደ ጫካው ስንመለስ ዮሲ እሱን የምትፈራ አንዲት የጎሳ ሴት ያጋጥመዋል። ነገር ግን የእሱን ዕቃዎች ለሷ ካካፈላት በኋላ እስኪገኙ ድረስ እንደሚጠብቃት ያረጋግጥላታል። ሌላ የሰው ዘር በማየቱ ተደስቷል። ነገር ግን እሱ ተኝቶ ሳለ ሴትዮዋ ጠፍታለች። ምንም እንኳ ቢያዝንም ዮሲ ከብዙ ቀናት በኋላ ለመጀመሪያ ጊዜ የፀሐይ ብርሃንን ለማየት እንደገና ይነሳል። ይሁን እንጂ ደስታው ለአጭር ጊዜ ብቻ ይሆንና ብዙም ሳይቆይ ረግረግ ውስጥ ይዘፈቃል። በድካምም ራሱን ይስታል። ራሱን ካወቀ በኋላ በአቅራቢያው ያለውን የዛፍ ቅርንጫፎች በመያዝ ራሱን ነፃ ያወጣል። ነገር ግን ዕቃዎቹን ጥሎ ለመሄድ ይገደዳል። ከዚያም የተሻለ እይታ ለማግኘት ወደ ዛፍ ለመውጣት ይሞክራል። ነገር ግን በአንዳንድ ጉንዳኖች ተነድፎ በፍጥነት ወደ ወንዙ ይመለሳል። በ19ኛው ቀን ኬቪን ቦታው ላይ ደረሰ። ነገር ግን ዮሲ ከአንድ ድንጋይ ጀርባ ተኝቶ መቆም ስላልቻለ ሊያየው አልቻለም። ኬቪን ተስፋ ቆርጦ ብቻውን ለመመለስ ይወስናል። ነገር ግን ራሱን በሳተ ሁኔታ ላይ የነበረው ዮሲ የጀልባዋን ድምፅ ሰማ። ሙሉ ኃይሉን በመጠቀም በእግሩ ለመቆም ሞከረ። እንደ ዕድል ሆኖ ኬቪን ጀልባዋ ከመሄዷ በፊት ያየዋል።
ጓደኛውን ለማዳንም ይፈጥናል። ወደ አቅራቢያው መንደርም ይወስደዋል። የፊልሙ ማጠቃለያ እንደሚያሳየን ኬቪን ማርከስንና ካርልን ለመፈለግ ሞክሮ ነበር፣ ነገር ግን በድጋሚ አልታዩ። ካርል ቀደም ሲል በባለስልጣናት ይፈለግ የነበረ ሲሆን የጠፋውን ጎሳ አውቃለሁ ማለቱም ውሸት ሆኖ ተገኝቷል። ይህ እውነተኛ ታሪክ ነው። ኬቪን ለጀብዱና ለፎቶ ያለውን ፍላጎት የቀጠለ ሲሆን ከቤተሰቡ ጋር እስራኤል ውስጥ ተቀምጧል። ዮሲ ወደ አማዞን ተመልሶ ለዘላለም መኖሪያው ለማድረግ ወስኗል። በእሱ ጥረት ምክንያት የአካባቢው ነዋሪዎች መላውን ክልል የለወጠን የሥነ ምህዳር ማረፊያ የገነቡ ሲሆን ዮሲ ለጀብዱ ያለውን ፍላጎት መከተሉንም ቀጥሏል። ከቪዲዮ የተገኘው ታሪክ ይህን ይመስል ነበር። እንዲህ ያሉ ተጨማሪ ታሪኮችን ለማግኘት ሰብስክራይብ ያድርጉ። እንዲሁም ቻናሉን ለማገዝ ላይክ ያድርጉ። በተጨማሪ የምትወዱትን ፊልም እንድሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡልኝ። ደህና ሁኑ።